ዛሬ የምናገርበትን ሐሳብ ረጅም ክፍል ስለሆነ የምናነበው ነው የማነበው። ኤፌሶን መጽሐፍ ምዕራፍ 4 ቁጥር 1 ጀምሮ እግዚአብሔር ቃል እንዲህ ይላል። እንግዲህ በጌታ እስር የሆንሁ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ ለምናችኋለሁ። በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉ አባት አለ። ነገር ግን እንደ ክርስቶስ ስጦታ መጠን እያንዳንዳችን ስጦታ ተሰጠን። ከኔ ጋር ተናገሩ። እንደ ክርስቶስ በሉ እስቲ። ስጦታ መጠን ለእያንዳንዳችን ስጦታ ተሰጠን። ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ ይላል። ወደ ምድር ታችኛ ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለትስ ምን ማለት ነው? ይህ የወረደው ሁሉን ይሞላ ዘንድ ከሰማያት በላይ የወጣው ደግሞ ያው ነው። እርሱ አንዳንዶቹ ሐዋርያት፣ ሌሎቹ ነቢያት፣ ሌሎቹ ወንጌል ሰባኪዎች፣ ሌሎቹም እረኞችና አስተማሪዎች እንዲሆኑ ሰጠ። እኛ ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስም ሙላት ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ሕንፃ ፍጹማን ይሆኑ ዘንድ እንደ ስህተት ሽንገላ ባለ ተንኮል በሰዎች ማታለል ምክንያት በትምህርት ነፋስ ሁሉ እየተፍገመገምን ወዲያና ወዲህ እየተንሳፈፍን ሕፃናት መሆን ወደፊት አይገባንም። ነገር ግን እውነትን በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ። ከእርሱ የተነሳ አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ እየተጋጠመና እየተያያዘ ራሱን በፍቅር ለማነጽ አካሉን ያሳድጋል። ጌታ ይባርካችሁ። እንቀመጣለን። በዚህ ቀን የምናየው ይሄ የኤፌሶን መጽሐፍ ምዕራፍ 4 ላይ አሁን ያነበብኩት የመጽሐፍ ክፍል ላይ ያለውን ቦታ ነው አብረን የምናየው እና ርዕስ አድርጌ ያስቀመጥኩት ሐሳብ አለ። ከዚሁ ከመጽሐፉ ነው የወሰድኩት። ለጥሪያችን እንኑር የሚል ርዕስ ሰጥቼዋለሁኝ። ለጥሪያችን እንኑር። ሰዎች እዚህ ምድር ላይ የሚኖሩለት በጣም ብዙ ነገር አላቸው። ቅድም ወደዚህ ስንመጣ ማሚ አንዳንድ ነገር ትነግረኝ ነበረ። በዚህ ሀገር ያሉ ኤዥያንስ ሙስሊሞች እያደረጉ ያለውን ነገር የሰማችሁን ያየችውን ነገር ትነግረኝ ነበር እና በፐርፐዝ ይኖራሉ። ጴንጤው ግን የለም። ስለዚህ ወደ ተጠራንበት ነገር መመለስ በጣም አስፈላጊ ነገር ነው። ዛሬ ከዚህ ቤት ስንወጣ 3 ነገሮች ይዘን እንድንወጣ እፈልጋለሁ። አንደኛው የተቀበልኩት ጥሪ ምን ያህል ታላቅ ነው፣ ለሱ የሚመጥን ኑሮ መኖር አለብኝ። እኔ ወንድሞችና የኔ እህቶች፣ በቤተ ክርስቲያን ውስጥ አንድ ወልካፋ የሆነ ትምህርት አለ። የእምነት እንቅስቃሴ የሚባል ቤተ ክርስቲያንን ያጠመቃት ወንጌሉን ገልብጦ የሚያስተምር እና በጣም የሚገርመው ነገር የቤተ ክርስቲያን መሪዎች በሉ ሰባኪዎች በሉ እነሱ ከተጠመቁ ህዝቡ የማይጠመቅበት ምንም ምክንያት የለም። ሰው ሁሉ እዛ ውስጥ ተጠምቋል። እና ይሄ ትምህርት በዋናነት የሚያደርገው ነገር ምንድን ነው? ሰዎች ለእግዚአብሔር ሳይሆን ለራሳቸው እንዲኖሩ ነው የሚያደርገው። ለራሳቸው የሚጸልዩት ለራሳቸው፣ የሚሰሩት ለራስ፣ ሁሉ ነገር ለነሱ እና እግዚአብሔርንም የሚፈልጉት የነሱ አገልጋይ እንዲሆን ነው እንጂ እግዚአብሔርን እነሱ ሊያገለግሉት አይደለም የሚፈልጉት። ለዚህ ነው በቤተ ክርስቲያን ውስጥ አንድ አጋንንት የዘረጋው ብዬ ደፍሬ እስክናገር ድረስ የምጠላው አንድ አሳሰብ አለ። እግዚአብሔር ከላያችሁ ላይ ሊሰብረው የሚገባ የሆኑ ሰዎች የቤተ ክርስቲያን አገልጋዮች ናቸው፣ የሆኑ ሰዎች አባላት ናቸው። እና አንዳንድ ሰዎች የሚገባቸው እሄዳለሁ፣ አስራት እከፍላለሁ፣ ስብከት እሰማለሁ፣ በቃ አለቀ። በጣም በእርግጠኝነት ነግራችኋለሁኝ፣ ጌታን ካገኛችሁት በኋላ ከዳናችሁ በኋላ ጌታን ወደ ማገልገል ካልገባችሁ ቆማችሁ የምትጠይቁት ጥያቄ እኔ በእርግጥ ድኛለሁ ወይ ነው።
እኔ በእርግጥ ድኛለሁ ወይ? am I saved or not ተብሎ ነው የሚጠየቀው። ይሄው መጽሐፉ ምን እንደሚል እዩ። የተጠራችሁለት ጥሪ አለ ብሎ ይናገራል። እና ያ ጥሪ ደግሞ ምን ይጠይቃል? ኑሮ ይጠይቃል። እግዚአብሔርን ማገልገል አሁን በዚህ ዘመን እንደምታዩት የቀይ ምንጣፍ እንትን አይደለም፣ ግርግር አይደለም። you need to pay the price። ዋጋ መክፈል ይጠይቃል። ይሄንን ወንጌል ከቤተ ክርስቲያን ውስጥ ተነጥቀናል፣ ወጥቷል፣ የለም ቤተ ክርስቲያን ውስጥ። ስለዚህ ሰዎች በቤተ ክርስቲያን ውስጥ በመንፈስ ቅዱስ ሕይወታቸው አይነቃቃም፣ የጸጋ ስጦታ አይለማመዱም፣ በመንፈስ ቅዱስ ስለመሞላት ተርበው አይጸልዩ። ሰው ሁሉ ፍሪጅ ውስጥ ገብቶ ነው ያለው። እግዚአብሔር ይሄንን ቀንበር ከላያችን ላይ ሊሰብረው ይገባል በጣም። ስለዚህ ዛሬ አንዱ ይዘነው እንድንሄድ የምፈልገው ነገር ለተቀበልነው ጥሪ የሚመጥን የሚገባ ኑሮ መኖር እንደሚገባን እንድናስብ ፈልጋለሁ። ሌላኛው እግዚአብሔር ለቤተ ክርስቲያን የሰጣቸውን የአገልግሎት ስጦታዎች በአግባቡ መጠቀም ያስፈልጋል። ቤተ ክርስቲያን እነዚህን የአገልግሎት ስጦታዎች ቅዱሳን እነዚህን የአገልግሎት ስጦታዎች መጠቀም ካልቻሉ እነዚህ የአገልግሎት ስጦታዎች በቤተ ክርስቲያን ውስጥ እንዲሰሩ እኛ የምንገለገል ሰዎች ማድረግ ያለብን ነገር አለ። እሱ ነግራቸዋል። ግን እነዚህ የአገልግሎት ስጦታዎች እንዲንቀሳቀሱ እንዲገለጡ እኛ ማድረግ ያለብንን ነገር አውቀን መሄድ ይኖርብናል። ሌላኛው መንፈሳዊ እድገት በዚህ ውስጥ የዚህ ሁሉ የመጨረሻው ነገር ምንድነው? እሱ ያላችሁኝ እንደሆነ ለስፒሪቹዋል ማቹሪቲ ለመንፈሳዊ እድገት ተገቢውን ትኩረት መስጠት አለብን። ብዙ ሰዎች በወር አንድ ቀን፣ በ15 ቀን አንድ ቀን፣ በሁለት ሳምንት አንዴ በምናምን በተባራሪ ጸሎት ቤት መጥተው አስቀድሰው ከሄዱ ይበቃቸዋል። አያችሁት? እንዴት አይነት ምርኮ ውስጥ እየኖርን እንዳለ አትጠይቁኝ። ስለዚህ ስፒሪቹዋሊ ማቹር አድርጌያለሁ አላረኩም፣ አድጌያለሁ አላደኩም፣ ተለውጫለሁ ብዙ ሰው አሳስበው አንድ ነገር ዛሬ ልንገራቸው የኔ ወንድሞችና እህቶች፣ በክርስቶስ ኢየሱስ አምናችሁ ከዳናችሁ በኋላ ህይወታችሁ በለውጥ ሂደት ውስጥ በእድገት ሂደት ውስጥ ገብቶ ፕሮሰስ ማያረግ ከሆነ ትሰቃያላችሁ። ደግሜ እነግራችኋለሁ። በክርስቶስ ኢየሱስ አምኜ ድኛለሁ ካላችሁ በኋላ ህይወታችሁ በለውጥ ሂደት ውስጥ ገብቶ በየቀኑ ለውጥ የሚባል ነገር በህይወታችሁ ላይ የማይካሄድ ከሆነ የሆነ የለመዳችሁት የሆነ ሴታፕ ያረጋችሁት ነገር የምታውቁት ነገር ውስጥ ከሆነ የምትኖሩት ትሰቃያላችሁ። ለምን ካላችሁኝ ክርስትና እንደሱ ስላልሆነ። የክርስትና ፕሪንሲፕል ያንን መልክ እንድንመስል ፓተርን አለ፣ የተቀመጠ ፓተርን አለ። ያንን መልክ እንድንመስል ከክብር ወደ ክብር ምን እናደርጋለን? እንለወጣለን። ከኔ ጋር ተናገሩ እስቲ። ከክብር በሉ እስቲ። ወደ ክብር መለወጥ የየዕለቱ የህይወቴ ስርዓት ነው። ቅዱስ ቃሉ የሚያዘኝ ይሄንን ነው። የሚያምን ሰው አሜን ይበል እስቲ። አዎ መታወጅ ያለበት ይሄ ነው። ለነፍሳችን ደግመን ልንነግራት የሚገባ ነገር ይሄ ነው ዘመዶች። ሐዋርያው ቅዱስ ጳውሎስ በዚህ በኤፌሶን መጽሐፍ ላይ በመጀመሪያዎቹ ምዕራፎች ውስጥ ነገረ ድህነትን በተመለከተ ሰፊ ትንተና ከሰጠ በኋላ ምዕራፍ 4 ምዕራፍ 5 ምዕራፍ 6 ላይ ግን ይሄ የዳነው ሰው ይሄ በክርስቶስ ኢየሱስ አምኖ የዳነው ሰው ምን አይነት የህይወት ስርዓት ሊኖር እንደሚገባው ከምዕራፍ 4 ቁጥር 1 ጀምሮ ይናገራል። ስለዚህ በእግረ መንገዴ እንድታጠኑት አበረታታችኋለሁኝ። ትዳርን በተመለከተ እዚያ ተጽፏል። መንፈሳዊ ውጊያን በተመለከተ እዛ ተጽፏል። በመንፈስ ቅዱስ መሞላትን መመላለስን በመንፈስ መውጣት መግባትን በተመለከተ ተጽፏል። ልንኖረው የተገባ ህይወት ከምዕራፍ 4 ጀምሮ ጳውሎስ የሚያስቀምጠው የዳነው ሰው በዚህ ምድር ላይ ሲኖር እንዴት መኖር እንዳለበት እና ጳውሎስ ልመና ያቀርባል። ምን ብሎ ነው ልመና የሚያቀርበው? እባካችሁ ብሎ ነው የሚለምነው፣ እባካችሁ። ስለዚህ ይህንን ወቅት በተመለከተ ቶሎ ብዬ 1-3 ነገሮች ማንሳት ፈልጋለሁ። ለጥሪያችን እንድንኖር ጥሪያችንን በሚገባ እንድንኖር እንዴት ነው እሱ የምንችለው? የሚጠበቅብንን ጥሪያችንን
ለጥሪያችን የሚገባ ህይወት ለመኖር ምንድነው ማድረግ ያለብን ካላችሁ ሁለት ነገሮች ነጠል አድርጌ ላሳያችሁ። እዚህ ሐዋርያው ቅዱስ ጳውሎስ ያነሳው ምዕራፍ 4 ቁጥር 1 ላይ ብሎ ይናገራል። እንግዲህ በጌታ እስር የሆንኩ ይላል ጳውሎስ። በጌታ እስር የሆንኩ ሲል ምን ማለቱ ነው? ይሄንን የኤፌሶንን መልእክት በሚጽፍ ጊዜ ሐዋርያው ቅዱስ ጳውሎስ በሮም እስር ቤት በሮማውያን ሰንሰለት ውስጥ ነበር የነበረው። እስር ቤት ውስጥ ተቀምጦ የሚያሳስበው ነገር መፈታቱ መለቀቁ ሳይሆን እሱን የሚያሳስበው ነገር ምንድነው ያላችሁ እንደሆነ የታሰረለት ወንጌል የሰበከው ወንጌል ያስጀመረው የህይወት ስርዓት ውጪ መቀጠሉን ያልታሰሩ ሰዎች ቀዝቃዛ ውሃ የሚጠጡ እጃቸው ላይ ሰንሰለት ያልተቀመጠ ሰዎች በዚያ ዘመን ዘመዶቼ በሮማ እስር ቤት ውስጥ ወንጀለኛ ተብላችሁ መታሰር በጣም ጸያፍ ነገር ነው። እና አንዳንድ ሰዎች በጳውሎስ ሊያፍሩ ሲሉ ጳውሎስ ለጢሞቴዎስ እንዲህ ብሎ ይነግረዋል። እኔ እጅ ላይ ባለው ሰንሰለት እንዳታፍር፣ እኔ ላይ ያለው ሰንሰለት ወንጀል ሰርቻ አይደለም፣ እኔ የታሰርኩት ሰርቄ ምናምን አይደለም፣ ወንጌል ነው እኔ እጅ ላይ ሰንሰለት ያስቀመጠው። ዶንት ወሪ ይለዋል፣ ኢንከሬጅ ያደርገዋል። ልበሉ በእንዲህ አይነቱ አሳፋሪ ሁኔታ ውስጥ አሳፋሪ በሚመስል ሁኔታ ውስጥ ተጥሎ ያለ ሐዋርያው ቅዱስ ጳውሎስ እጁ ላይ ያለው ሰንሰለት ወድቆ የሱ ታሪክ ተለውጦ ኢየሱስም ተቀይሮ በቃ ምናምን እንዲባል አይደለም የሚያስበው። እሱን የሚያስጨንቀው ቅዱሳን ለተጠሩለት ጥሪ ተገቢውን ህይወት እንዲኖሩ። በሌላ ቋንቋ ምን ማለት እንደሆነ ልንገራችሁ። በምድር ላይ ከፍተኛ ስቃይ የሚያሳልፉ ሰዎች ፐርፐዝለስ ላይፍ የሚኖሩ ሰዎች ናቸው። የሚኖሩለት ነገር የሌላቸው። ሁሉ ጊዜ ይህንን ስናገር የምናገረውን ነገር ልንገራችሁ። የምትኖሩለት አንድ ነገር ማነው? የምትሞቱለት አንድ ነገር ከሌላችሁ ለብዙ ነገር ትኖራላችሁ፣ ትሰቃያላችሁ። ለዚህ ነገር እኖራለሁ፣ ለዚህ ነገር ሞታለሁ። ፐርፐዝ የሚባለው ነገር እሱ። ስለዚህ በሌላ ቋንቋ አሁን እዚህ እየተነገረን ያለው ምንድነው ያላችሁኝ እንደሆነ ፐርፐዝ ድሪቭን የሆነ ላይፍ መኖር። በፐርፐዝ የሚኖር ሰው፣ በዓላማ የሚኖር ሰው፣ የሚኖርለት ጉዳይ ያለው ሰው ብዙ በተኖች አይነካም። አንድ፣ ሁሉም መንገዶች የሱ መንገዶች አይሆንም። ሁለት፣ ሁሉ ሰው የሱ ወዳጅ አይሆንም። ሶስት፣ ከሁሉ ሰው ጋር ኮምፕሮማይዝ ሊያደርግ አይችልም። አራት፣ አይችልም። ዛሬ ጠዋት ቤት ሆነን አንድ ወንድም ቤት መጥቶ ነበርና አንድ ጥያቄ ጠየቀኝ። ልብስ እያዘጋጀው እያለ መጣና ጥያቄ ጠየቀኝ። የጠየቀኝ ጥያቄ ምንድን ነው? እንዴት ነው እዚህ ሀገር የሚቀጥለው ነገር? አንተ ብቻህን ነው ያለውና እንዴት ነው የሚሆነው አለኝ። እና አንድ ነገር ነገርኩት። እኔ ብቻዬን አይደለሁም አልኩት። እኔ ከፐርፐዜ ጋር ነኝ። እሱን እኖራለሁ፣ እሱን እሞታለሁ። አሮን ኬር እንትና ጓደኛ የሆነ እንትና ተቀበለኝ እንትና አልተቀበለኝ፣ እኔ እሱ አሳስበኝም። ዘመዶች፣ በጣም ብዙዎቻችን የሰው ባሪያዎች ነን። ሰው ምን ይላል ነው የምትሉት አይደል? ሰው እንግዲህ ለምንድን ነው የምትኖሪው? what is your purpose? ጳውሎስ ጥሪ ያቀርባል። እባካችሁ ይላል ሲሉት ለተጠራችሁለት ጥሪ ተገቢውን ኑሮ ኑሩ። ይህንን ለመኖር በመጀመሪያ የሚያስፈልገኝ ነገር ምንድን ነው? እሱ ጥሪዬን መረዳት። ምንድን ነው እሱ የተቀበልኩት ጥሪ? የጠራኝ ማን ነው? ይህንን ማወቅ በጣም ተገቢ ነው። ቅዱስ ቃሉ እንደሚናገር ለዚህ ኑሮ የጠራን ጌታ ነው። ኧረ አሜን። አንተን፣ አንቺን፣ እኔን ብዙ ሰዎች ለተለያየ ነገር ኳሊፋይድ አይደሉም ብለው ይገፉናል። በጣም ትልቅ ነገር አላነሳላችሁም። ሰዎች ቤታቸው ግብዣ ሲያዘጋጁ የሚጠሯቸውና የማይጠሯቸው ሰዎች አሉ። የሚጠሩት ኳሊፋይድ ናቸው፣ የማይጠሩት ደግሞ ኳሊፋይድ አይደሉም። ከነዛ ሰዎች መካከል እናንተና እኔ ያለንበት። እግዚአብሔር በልጁ በክርስቶስ ኢየሱስ የቱ እግዚአብሔር? እልፍ አላፍ መላእክት የሱ የሆነ እግዚአብሔር፣ ሁሉን የሚገዛ እግዚአብሔር፣ ሁሉን የሚችል አምላክ እግዚአብሔር፣ የማንም ጥገኛ ያልሆነ እግዚአብሔር፣ ማንም ቢኖር ባይኖር
ብቻውን የሚኖር አምላክ እግዚአብሔር እርሱ ትልቁ እግዚአብሔር ለአንተ ለአንቺ ለእኔ ማንም ሰው ሊኖረው የማይችለውን ህይወት እንድትኖረው ብሎ ጠራ። አሜን በልሴ። You need to understand our calling. እኛ ተራ ሰዎች አይደለንም። እኛ ዝም ብለን የምንኖር ሰዎች አይደለንም። መለኮት የተባለው እግዚአብሔር፣ ሁሉን ቻይ የተባለው እግዚአብሔር እንድንኖርለት የጠራን፣ ስንኖርለት ማየት ይፈልጋል እግዚአብሔር። እሱ የጠራንን ህይወት ስንኖረው፣ እሱ የጠራንን ህይወት ኤክስፒሪየንስ እናደርገው ማየት ይፈልጋል እግዚአብሔር። የኔ ወንድሞችና የኔ እህቶች የምንሰቃየው የተጠራንለትን ህይወት ስለማንኖር ነው። ይኸውላችሁ እነ ጳውሎስ ይሄንን ህይወት ይኖሩ ስለነበር ተደብድበው፣ ተመተው፣ ተቀጥቅጠው እስር ቤት ሲገቡ ይዘምራሉ፣ አይሰቃዩም። እኔና እናንተ ትንሽ ነገር ሲይዘን ነው የምንሰቃየው። ጤናችን የሆነ ነገር ሲሆን መሰቃየት እንጀምራለን። ስራችን የሆነ ነገር ሲሆን መሰቃየት እንጀምራለን። የሆነ ነገር ሲፈጠር በቃ መሰቃየት። ወይኔ ጳውሎስ ያ ሁሉ መዓት ላይ ወርዶ ይዘምራል። ስቃይ ውስጥ አይደለም ያለ። ለምንድነው እሱ ይሄ የሆነው ያላችሁኝ እንደሆነ የሚኖርለትን ነገር ያውቀው ነበር። የመጀመሪያው ነገር እሱ ነው። ሁለተኛው ይሄ እኔና እናንተ እንድንኖርለት የተጠራንለት ህይወት ኑሮ ትልቅ ዋጋ ተከፍሎበታል። የመጀመሪያው ዋጋ የከፈለው ራሱ እግዚአብሔር ነው። እንዴት አድርጎ? በልጁ በክርስቶስ ኢየሱስ የመስቀል ሥራ። ያንተና የኔ ሃይማኖት እንዲለወጥ አይደለም ኢየሱስ ክርስቶስ ወደዚህ ዓለም የመጣው። ያንቺና የኔ ሃይማኖት እንዲለወጥ አይደለም ኢየሱስ ክርስቶስ ወደዚህ ምድር የመጣው። ኢየሱስ ክርስቶስ ወደዚህ ምድር የመጣው በመስቀል የሞተው፣ የተቀበረው፣ የተነሳው ወርዶ የሚያነሳላቸው እሱን ነው። ከሰማይ ወረደ፣ ወደ ምድር ታችኛ ክፍል ወረደ፣ ወደ ሰማይ ወጣ፣ ምርኮ ማርኮ ሰጠ ይላል። ለምንድነው ይሄ ሁሉ የሆነው ያላችሁ? ይሄ ዋጋ የተከፈለው ለምንድነው እሱ ያላችሁ እንደሆነ እኔና እናንተ የምንኖረው ህይወት አለ። ያንን ህይወት ሊያስጀምረን፣ ያንን ህይወት እንድንቀጥል የመጀመሪያው ዋጋ የከፈለው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ከዚያ ቀጥሎ እነ ጳውሎስ አሉ። ዘመዶቼ ዛሬ ማንም ሰው ተነስቶ የሚቀልድበት ይሄ ወንጌል የሰዎች አንገት ተሰይፎበታል። ዛሬ እኔና እናንተ እንደ ተራ ነገር የምንቆጥረው ይሄ ወንጌል፣ ከብዙ ነገር ጋር ኮምፕሮማይዝ የምናደርግበት ይሄ ቃል ብዙዎች ተዘቅዝቀው ተቃጥለውበታል። ብዙዎች የፈላ ዘይት ውስጥ ተከተውበታል። ብዙዎች የተራበ አንበሳ እንዲበላቸው ተደርገውበታል። ብዙዎች በመጋዝ ተሰንጥቀውበታል። ብዙዎች በነፍሳቸው በህይወታቸው እያሉ ቆዳቸው እንደ ከብት ከላያቸው ላይ ዝም ብሎ እኔና እናንተ ጋር የደረሰ ህይወት የለም። በጣም ትልቅ ዋጋ ተከፍሎለታል። የ21ኛው ክፍለ ዘመን ተረት አይደለም ይሄ። የ21ኛው ክፍለ ዘመን ፍልስፍና አይደለም ይሄ። ኢትስ ላይፍ። ይሄንን የሚያክል ዋጋ የተከፈለበት ብዙዎች መስዋዕት ሆነው ያለፉለትን ይሄንን ህይወት አንተና እኔ ጋር ደርሶ እንዴት ነው እሱ መሬት ላይ የምንጥለው? እኔና አንቺ ጋር ደርሶ እንዴት ነው መሬት ላይ የምንጥለው? እኔና አንተ ጋር መጥቶ እንዴት ነው እሱ ይሄ ህይወት ክብር የሚያጣው? ብዙዎች ዋጋ የከፈሉለት ነው። ይሄ ዓለም ይቅርብኝ ያሉበት። ይሄን መረዳት ያስፈልጋል። ይሄ ጥሪ ለውጥ ይጠይቃል። የባህሪ ለውጥ። ሐዋርያው ምን ብሎ ይነግራቸዋል? ለዚህ ጥሪ ለመኖር እንዲችሉ ትሑታን ሁኑ ይላቸዋል። ትሑት ማለት ምን ማለት ነው? ዛሬ ጥያቄና መልስ እድል ሰጣለሁ። ቶሎ በሉ። አንድ ሰው እጁን ያንሳና ይንገረኝ። ትሑት ማለት ምን ማለት ነው? አንድ ሰው ትሑት ማለት ምን ማለት ነው? ትእዛዝ የሚቀበል። ሌላ አንድ ሰው አስተዋይ። እሺ። የሚያከብር የሚያስተውል። እሺ። የበደሉትን ይቅር። እሺ። በፍቅር የሚኖር። መጽሐፍ ቅዱስ እንዲህ ብሎ ነው የሚናገረው። ወደዚህ ወደ ትሑት በቃሌ ወደሚንቀጠቀጥ ትህትና ማለት ለእግዚአብሔር ቃል ሰሚት ማድረግ ማለት ነው። አጭር ዴፊኒሽን። ይሄ ጥሪ ምን ይጠይቃል ያላችሁኝ እንደሆነ ለእግዚአብሔር ቃል ሰሚት ማድረግ።
ወደዚህ ወደ ትሁት በቃሌ ወደሚንቀጠቀጥ ለእግዚአብሔር ቃል እውነት ሰሚት ወደሚያደርግ ወደዚያ እመለከታለሁ። ይሄ ጥሪ ምን ይጠይቃል? ትህትና። ምንድነው ትህትና? በሰው ፊት ኢሜጅን ማስተካከል ኖ። አሁን በጣም የምንሰቃየው በዚህ ነው። ይውላችሁ በሰው ፊት ሚካኤል አድርገው እንዲስሉን መከራችንን ነው የምናየው። ያልሆነውን ለመሆን እንዴት እንደምንሰቃይ አትጠይቁኝ። እና በጣም ብዙ ነገሮች በስጋት ነው የሚያኖሩ። እኔ አንዳንድ ወንድሞችና እህቶችን ሳይ ያሳዝኑኛል። ምንድን ነው የሚያሰቃያቸው? ምንድን ነው የሚያሰቃያቸው? ለእግዚአብሔር ቃል ኑር፣ ለእግዚአብሔር ቃል ኑሪ። ምን ያሰቃይሻል? እንትና ፊት እንትን ለመምሰል ምን አታገለሽ? መንፈሳዊ ለመምሰል አትታገል። ዝም ብለህ ለእግዚአብሔር ቃል ሰሚት አድርግ። በቃ አለቀ። ይሄ ህይወት ለእግዚአብሔር ቃል መገዛት ይጠይቃል። ይሄ ህይወት ምን አይነት ነገር ይጠይቃል? የዋህ መሆን ወይም ገር መሆን፣ ቅን ሰው መሆን። አሁን በጣም በቤተክርስቲያን ውስጥ የቸገረ ነገር ምንድነው ካላችሁ፣ ሰዎች የምትነግሯቸውን ትተው የማትነግሯቸውን ነገር ነው የሚሰሙት። እኔ ሪሊ የእግዚአብሔር መንፈስ እኛ ጋር አለው እስክል ድረስ ግራ ይገባኛል። ነገርን ፖዚቲቭ ማየት አሁን የለም በቤተክርስቲያን ውስጥ። በጣም ብዙ ሰዎች የሆነ ነገር ስትሏቸው ስለዚህ ሰዎች ለሰው የሆነ ነገር ሊናገሩ ሲሉ እንደዚህ ብሎ ፍርሃት በፍርሃት ሰው ከሰው ጋር ኮሚኒኬት ማድረግ አልቻለም። ይሄ ህይወት አንድ ነገር ይጠይቃል። ቅን መሆን፣ ገር መሆን፣ እንደ ኢየሱስ ገር መሆን፣ የዋህ መሆን፣ ነገሮችን በቅንነት ማየት፣ ወንድሞችን እህቶችን በቅንነት መረዳት ይጠይቃል። ለምን? ቅንነት ፊትህን ታያለች ይላል መጽሐፍ። ይሄ ህይወት ታጋሽ መሆን ይጠይቃል። ስለዚህ ስለ ትዕግስት ሲናገር ሐዋርያው ቅዱስ ጳውሎስ እርስ በርሳችሁ በፍቅር ታገሱ ነው የሚለው። እርስ በርሳችሁ በፍቅር ታገሱ። ታውቃላችሁ ሰውን ለመታገስ ብዙ ምክንያቶች አሉ። ለምሳሌ አለቃችሁ የሆነ ሰው በጣም የሚያስመርራችሁ ከሆነ፣ በጣም የሚበድላችሁ ከሆነ ትታገሳላችሁ። ለምን? አማራጭ ስራ እስክታገኙ። ስለምትወዱት አይደለም የምትታገሱት፣ አማራጭ ስራ እስክታገኙ ነው። አማራጭ ስራ እስክታገኙ ነው። በፍቅር ያለ ትዕግስት ያለው አንድ ቦታ ብቻ ነው። እሱም ትዳር ውስጥ። ሚስትህን የምትታገሳት የተሻለች ሚስት እስክትመጣ አይደለም። ባልሽን የምትታገሸው የተሻለ ባል እስኪመጣ አይደለም። ቾይስ የለም፣ ምርጫ የለም። ስለምትወዳት ብቻ ትታገሳታለህ። ስለምትወጃት ብቻ ትታገሻታለህ። ፒሪየድ። ልጆችህን የምትታገሳቸው ስለምትወዳቸው ብቻ፣ የተሻለ ልጅ እንዲመጣ አይደለም። መጽሐፉ እንዲህ ብሎ ይናገራል፣ እርስ በርሳችሁ። ለምን? የእግዚአብሔር ቤተሰቦች ስለሆንን። እና እዚህ ቤት ውስጥ ወንድሜን እንዴት ነው ልታገሰው የሚገባው? አይ ሌላ የተሻለ አጥቢያ እስካገኝ ድረስ ኖ። ከወንድሜ ውጪ ምርጫ ስለሌለኝ፣ ከእህቴ ውጪ ምርጫ ስለሌለኝ፣ እህቴ ሚስ ማረግ እህቴን ስለማይቻል። ለምን? ኢየሱስ መስቀል ላይ ዋጋ የከፈለው አንተና እኔን ወንድማማች ሊያደርግ ነው። ዘመዶቼ። እንደውም መጽሐፉ ይህንን አክርሮት የአካሉ ብልቶች ሆናችኋል ይላል። የአካሉ ብልቶች ሆናችኋል ይላል። ሪሊ እዚህ ቤት ያላችሁ ቅዱሳን፣ ዛሬ ጠዋት በፊት ለፊታችሁ ማምጣት የምፈልገው ቻሌንጅ ወንድሞቻችንና እህቶቻችን በዚህ ልክ ኢምፖርታንት ናቸው ወይ ለኛ? ይሄ ካልሆነ ፊልም እየሰራን ያለ ነው፣ ቲያትር እየሰራን ያለ ነው። ዊ አር ናት ክርስቲያን። እደግመዋለሁ፣ ዊ አር ናት ክርስቲያን። የጴንጤቆስጤ ሃይማኖት ተከታዮች ነን። ክርስቲያንስ ወንድሙን ይወዳል ነው የሚለው መጽሐፉ። ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው። ነፍሰ ገዳይም የዘላለም ሕይወት እንደሌለው ታውቃላችሁ።
የዘላለም ሕይወት እንዳለሽ እንዳለኝ የማረጋግጥበት ብቸኛ መንገድ ወንድሜ ወደዴ ነው እህቴ ለተጠራችሁለት ጥሪ ተገቢውን ኑሮ እንድትኖሩ ለምናችኋለሁ። ይሄ ሕይወት ምን ይጠይቃል? ወንድምን መውደድ፣ እህትን መውደድ። አርቲፊሻል ፍቅር አይደለም ዘመዶቼ። የምትወዱትን ሰው ትጠነቀቁለታላችሁ። የምትወዱትን ሰው ትራሩለታላችሁ። የምትወዱት ሰው ይናፍቃችኋል። እሑድ ጠዋት ፕሮግራም ልትካፈሉ ነው የምትመጡት ወይስ ወንድሞቻችሁን ፈልጋችሁ ነው የምትመጡት? እዚህ ቤት ምን ልትሰሩ ነው የምትመጡት? ምን ልታረጉ ነው የምትመጡት? ወንድሞችና እህቶች ወደዚህ ሕይወት ከፍታ መምጣት አለብን። ወንድሜ ናፍቆኝ፣ እህቴ ናፍቃኝ፣ ዛሬ ከወንድሜ ጋር እጸልያለሁ፣ ዛሬ ከእህቴ ጋር እጸልያለሁ። ጠዋት እጸልይ እግዚአብሔር ለወንድሜ ለምን እግዚአብሔር መልእክት እንደማይሰጠን ታውቃላችሁ? እርስ በርሳችን በዚህ ልክ ስለማንዋደድ፣ ማንም ስለማንም ሸክም ስለሌለው እግዚአብሔር ስለማን ምን ይናገር? አንዳንድ ሰዎች ልትኖሩ ትችላላችሁ፣ ስለ ወንድሞቻችሁ ስለ እህቶቻችሁ ሸክም ያላችሁ፣ እግዚአብሔር በየጊዜው የሚያናግራችሁ። እግረ መንገዴን አንድ ነገር ልንገራችሁ። እግዚአብሔር ለአንድ ሰው መልእክት የሚሰጠው ለዛ ሰው ሸክም ካላችሁ ብቻ ነው። ስለዛ ሰው እንድትቃትቱ፣ ስለዛ ሰው ሪሊ ለዛ ሰው ልብ ካላችሁ ብቻ ነው እንጂ እግዚአብሔር አሁን በየመድረኩ እንደሚሰራው አሉባልተኛ እግዚአብሔር መጽሐፍ ቅዱስ የለም፣ አታገኙትም። እንደዚህ አይነት መንፈስ ቅዱስ የለም። እንደዚህ አይነት መንፈስ ቅዱስ የለም። መንፈስ ቅዱስ የሚናገረው፣ መንፈስ ቅዱስ መልእክት የሚሰጥ ለእህትህ ሪሊ ለእህትህ ቦታ ካለ ነው፣ ልብ ካለ ነው። ቻሌንጅ ላረጋችሁ ነው። አሁን አጠገባችሁ ያለውን ሰው ዘሩ በሉና ለእኔ ልብ አለሁ ይበሉና ጠይቁልኝ። ከመሆን ጠይቁልኝ። እዚህ ቤት ቲያትር የለም፣ እዚህ ቤት ቲያትር የለም። ተነጋገሩ። ለእኔ ልብ አለ ሆይ? ለእኔ ትጸልያለህ ሆይ? እኔን መታገስ ትችላለህ ሆይ? እኔን መሸከም ትችላለህ ሆይ? This is Christianity። የኔ ወንድሞችና የኔ እህቶች ብዙ ሰዎች እንዲህ ይላሉ። እንዲህ አይነቱ ጠጣር እውነት ስነግራቸው ፍቅር የለውም እሱ ይላሉ። what እንትን በፍቅር አይደለም የሚነግረን። really እውነት የማያወራ ፍቅር ከእግዚአብሔር አይደለም። እውነት የማይናገር ፍቅር ከእግዚአብሔር አይደለም። ምክንያቱም መጽሐፉ እንዲህ ብሎ ይናገራል፣ ፍቅር ከእውነት ጋር ደስ ይለዋል። ፕሪቴንድ ማድረግ፣ ማስመሰል የእግዚአብሔር ፍቅር ጋር የለም። ይሄንን ይጠይቃል ይላል ጥሪያችን። ኦኬ፣ ይሄን መገንዘብ በጣም አስፈላጊ ነገር ነው። ኦኬ፣ ለዚህ ጥሪ ለመኖር ሁለተኛው ልንገነዘበው የሚገባ ነገር ምንድነው ካላችሁ፣ የመንፈስን አንድነት የመጠበቅ ኃላፊነት እንዳለብን ማወቅ ነው። የተጠራነው የመንፈስን አንድነት ለመጠበቅ ነው። ብዙ ሰዎች እግዚአብሔር የመንፈስ አንድነት እንዲሰጠን የጸሎት ርዕስ ይላሉ። የመንፈስ አንድነት በጸሎት አይመጣም። ኦልሬዲ ተሰርቶ አልቋል። አንደኛ ቆሮንቶስ ምዕራፍ 12 ላይ የእግዚአብሔር ቃል እንዲህ ብሎ ይናገራል። ስለ ኢየሱስ ክርስቶስ አካል ያወራና ሁላችን አንድ አካል እንድንሆን በአንዱ መንፈስ ወደዛ አካል ተጠምቀናል፣ ሁላችን አንዱን መንፈስ ጠጥተናል ይላል። የተሰራው አንድነት ምን አይነት አንድነት ነው ካላችሁ፣ መንፈስ ቅዱስ የሰራው አንድነት ነው። የኔ ኃላፊነት ምንድነው? እሱ ይሄንን የመንፈስ አንድነት መጠበቅ። ልብ ብላችሁ ስሙኝ። ይሄ የመንፈስ ቅዱስ አንድነት የሚባለው ምን አይነት አንድነት ነው ያላችሁኝ እንደሆነ አዳራሽ ውስጥ እንደዚህ አንድ ላይ መቀመጥ ማለት አይደለም። ሁላችንም ጋር አንድ አይነት መንፈስ መገኘቱ ነው። ያም የእግዚአብሔር መንፈስ። እዚህ ቤት ውስጥ ካሉ ሰዎች መካከል ወጣ ያለ መንፈስ ካለ ቆመ ነው የምትጠይቀው። እዚህ ቤት ውስጥ ያሉ ሰዎች በጠቅላላ አንድ መንፈስ ነው ውስጣቸው ያለው። ወደ ክርስቶስ አካል ያጠመቃቸው በሁሉ ያደረ አንድ መንፈስ፣ እሱን ጠብቁ ነው የሚለው። ሌላ ስፒሪት እንዳይገባ። የመንፈስን አንድነት የምንጠብቀው ለምንድን ነው ካላችሁ፣ ሁላችን የተጠራ ነው ወደ አንድ ተስፋ ስለሆነ። ሁላችን የተጠራንለት አንድ ተስፋ። ይሄ መንፈስ ያለባቸው ሰዎች ሁሉ አንድ ተስፋ አላቸው።
በጣም ብዙ ሰዎች እግዚአብሔር የገባልኝ የተስፋ ቃል ይላሉ። ተስፋን ችግር የለብኝም እሱ ላይ። ግን ለክርስቲያን ሁሉ ያለው ተስፋ አንድ ነው። ያ ተስፋ ባለፈው ሳምንት ስንሰማው እንደነበረው የአብ ልጅ ኢየሱስ ሊወስደን ዳግመኛ ይመጣል። That's our hope. ያም ተስፋ ስለምንጠብቅ ቲቶ መጽሐፍ ምዕራፍ 2 እንደሚነግረን ያም ተስፋ ከሰማይ የሚመጣውን ተስፋ ስለምንጠብቅ ያ ተስፋ የሁላችን ስለሆነ የመንፈስን አንድነት እንጠብቃለን። በዚህ መንፈስ ቅዱስ የሰራውን አንድነት ይሄንን አንድነት ለመንጠቅ ስለሆነ የሚመጣው ይሄንን አንድነት ለመውሰድ ስለሆነ የሚመጣው የሁላችን ትኩረት እዛ ተስፋ ላይ ስለሆነ የሁላችን ተስፋ የሁላችን አይን እዛ ተስፋ ላይ ስለሆነ ለምን ይመስላችኋል አሁን ዓለም የምታሰቃየን? ፖለቲካው ጓ ሲል አብረን ጓ፣ ኢኮኖሚው ጓ ሲል አብረን ጓ፣ የሆነ ነገር ጓ ሲል አብረን ጓ። በቃ ለምን ይመስላችኋል? ሪሊ በእኛና ባለማውያን መካከል ልዩነት አለ። የብዙ ሰዎች ተስፋቸው አሜሪካን ሀገር ነው። እዚህ ያሉት ብቻ አይደለም፣ ዓለም በሙሉ ተስፋ አሜሪካን ናት። ስለዚህ የዚህ ሀገር ፕሬዝዳንት ወጥተው የሚናገሩት ነገር ሰውን ሁሉ ያስደነግጠዋል፣ ሰውን ሁሉ ያስበርግገዋል፣ ሰው ሁሉ ይላል። ሰው ሁሉ ከምድር ዙሪያ መምጣት የሚፈልግበት ሀገር የት ነው ካላችሁ፣ እዚህ ሰው ሁሉ ምንም ዋጋ ከፍሎ ማለት ነው፣ በምንም ውስጥ ሆኖ ማለት ነው። እናንተስ ምንድነው እሱ ተስፋችን? ምንድነው እሱ ልባችንን የሚያሞቀው ነገር? ኢኮኖሚው እንትን አለ ይበላ ይበል። ከእናንተ ጋር እኮ ነው እዚህ እየኖርኩ ያለሁት። ይበል። የአሜሪካን ኢኮኖሚ የኔ ተስፋ ሊሆን አይችልም። የኔ ተስፋ ሊሆን አይችልም። እኔ የምጠብቀው ተስፋ አለ፣ ያድናል ለዘለዓለም። ዋው! እንደውም የአሜሪካ ኢኮኖሚ መናጋት ሲጀምር አንድ ነገር ይገባኛል። ጦርነቱ በየአቅጣጫው ማየል ሲጀምር አንድ ነገር ይገባኛል። ወደ አገር ቤት የሚሄድበት ጊዜ እየቀረበ ነው ማለት ነው። ተስፋዬ ሊፈጸም እየቀረበ ነው ማለት ነው። እና ዝግጅት ጀምራለሁ። ምን ያዝረከረከኛል? ከወንድሜ ጋር የሆነ ክፍተት ካለ ያን ክፍተት ዘጋዋለሁ። ከእቴ ጋር የሆነ ክፍተት ካለ ያን ክፍተት ዘጋዋለሁ። ልንሄድ ነዋ። ያድናል ኢየሱስ። ተስፋችሁን የተጠራንለት አንድ ተስፋ ስላለ የምንጠብቀው የምንኖርለት አንድ ተስፋ፣ በዚህ የመንፈስ አንድነት ውስጥ ያሉ ሁሉ የሚካፈሉበት፣ ሞት የሌለበት፣ ለቅሶ የሌለበት፣ ሐዘን የሌለበት፣ ፀሐይ የማይወጣበት በጉ ብርሃን የሆነላት ከተማ፣ ያ ተስፋ ከሰማይ የተጠበቀ ስለሆነ ይህንን የሚጠብቁ ሰዎች ጋር ተያይዘን የተጠራነው ለአንድ ተስፋ ስለሆነ፣ ሁለተኛ አንድ አካል ስለተደረግን። አቤት ጊዜ ኖሮኝ ይሄንን ባወራ፣ ግን እንደ አሳይመንት ልስጣችሁ። አንደኛ ቆሮንቶስ ምዕራፍ 12 በደንብ አድርጋችሁ አጥኑ። አንድ አካል ተደርገናል። መጽሐፍ ምን ብሎ ይናገራል? አንድ ብልት ሲሰቃይ ሌሎች ብልቶች አብረው ምን ይላሉ? ይሰቃያሉ። ዘመዶቼ እውነት እናውራ። ሰዎች ስለኛ እንደሚሰቃዩ ስለማይገባን በጣም ብዙ ነገር አፍነን ይዘን ብቻችንን ተሰቃይተን ሞት አፋፍ ላይ የቆምን ሰዎች በጣም ብዙ ሰዎች ነን። በጣም ዋጋ ምንከፍል። ግን እንዲህ አይደለም ህይወቱ። እኔ ስለ ወንድሜ፣ በነገራችሁ ላይ እዚህ ቤት ለማንም ውለታ ልትውሉ ምንም አታደርጉም። ደግሜ ነግራችኋለሁ። ለማንም ውለታ ለማድረግ የምትፈጥሩት ምንም ነገር የለም። የምታረጉት ነገር ካለ የአካል ብልት ስለሆናችሁ ነው። ስለ ወንድማችሁ እየተሰቃያችሁ ከሆነ የአካል ብልት ስለተደረጋችሁ፣ የዛ ሰው ህመም እናንተ ስለሆነ ስለሚጠዘጥዛችሁ፣ ስለሚያማችሁ ታሰፖይንት
የመንፈስን አንድነት መጠበቅ። ይሄ እጅ ሲታመም ይሄኛው በሰላም ሊኖር አይችልም። አይን ውስጥ ጉድፍ ሲገባ እነዚህ ሁለት እጆች ተረባርበው ይሄንን አይን ጉድፍ የሚያወጡለት ባለውለታ ለመሆን አይደለም። እንደው እግዚአብሔር ይባርካቸው ሁለት እጆች ብሎ ማያውቅ አይን ስራቸው ነው። አጠገባቸው ያለው ሰው እኔን መርዳት ኃላፊነት ነው በሉት። ከሞን ባካቸው ታውሩ ነው ነገሩት። እኔን መርዳት ኃላፊነት፣ ለኔ መኖር ኃላፊነት ነው በሉት። የመንፈስን አንድነት መጠበቅ። የአንድ አካል ብልት ሆነናል። እንዴት ከእግዚአብሔር ቃል ርቀን እንደምንኖር አትጠይቁኝ። ለተጠራችሁለት ጥሪ ባካችሁ እንድትኖሩ ለምናችኋለሁ። እንዴት ልኑር? ለእህቴ ለወንድሜ። ኧረ አሜን። እህቴ የኔ ሪስፖንሲቢሊቲ ናት። ወንድሜ የኔ ሪስፖንሲቢሊቲ ነው። ለተጠራችሁለት ጥሪ። ለምን? የአንድ አካል ብልቶች ሆነናል። የመንፈስን አንድነት የምንጠብቀው ለምንድን ነው? በሁላችን ውስጥ ያው አንዱ መንፈስ ስላደረ። ዋው! እኔ ውስጥ የእግዚአብሔር መንፈስ ያደረውን ያህል ፂቲ ውስጥ የእግዚአብሔር መንፈስ አለ። ስለዚህ ፂቲን የምንከባከብበት፣ ፂቲን ቫልዩ ማረግበት ምክንያቴ የእግዚአብሔር መንፈስ እሷ ውስጥ ስላለ ነው። እሷን ዲስሪስፔክት ካረኩ፣ እሷን ከረሳው፣ ለእሷ ግድ ከሌለኝ እኔ ውስጥ ላደረው ለመንፈስ ቅዱስ ግድ የለኝም። አሁን ብዙ ሰዎች የሚያውቁት መንፈስ ቅዱስ አሸበሽብልሃለሁ ምናምን፣ ባክተው። እንደዚህ የሚባል መንፈስ ቅዱስ የለም። እህትህን ኬር ታረጋለህ ወይ? ወንድምህ እንዴት ነው ያለው? እባካችሁ ይሄንን እንድትኖሩ እስረኛው እኔ ለምናችኋለሁ። እህት የመንፈስ ቅዱስ ማደሪያ ናት። ወንድም የመንፈስ ቅዱስ ማደሪያ ነው። እንዴት ነው እሱ ልትረሳው የምትችለው? እንዴት ነው እሱን ረስተህ አንተ ብቻ ልትረሳው የምትችለው? እንዴት ነው እሱ የእሱ ስቃይ ያንተ ማይሆነው? እንዴት ነው እሱ የእሷ ስቃይ ያንቺ ማይሆነው? ከዛ በኋላ መንፈስ ቅዱስ እንዲነካኝ አይነካህም፣ አዝኖብሃል። አታሳዝኑት ነው የሚለው መጽሐፉ። አዝኖብሃል። ስለ ወንድምህ ምንም ደንታ ሳይኖርህ፣ ስለ እህትህ ምንም ደንታ ሳይኖርህ መንፈስ ቅዱስ እንዲዳስሰኝ እንዲባርከኝ ኖ። ይሄንን ትሩዝ ወደ ዳር አርጋ ነው ቤተ ክርስቲያን መንፈስ ቅዱስን በቁሳቁስ መልክ ልታመጣው ትሞክራለች። የተሰጠን የህይወት መንፈስ ነው፣ በህይወት የሚያኖር እና የመንፈስን አንድነት የምንጠብቀው ለምንድን ነው? እሱ የተባለ እንደሆነ ሁላችን አንድ መንፈስ ስላለ። ሁለት ሌላ ነገር ልንጨምርላችሁ። የሁላችን ጌታ አንድ ስለሆነ ሁላችን ለአንድ ጌታ ያደረን ባሮች ነን። እዚህ ቤት ማንም ጌታ የለም። እዚህ ቤት ማንም ታላቅ ማንም ታናሽ የለም። አንድ ጌታ አለ። ጩሁና አሜን በሉ። ሰው ሁሉ የእሱ ባሪያ ነው። ቀንጆቻችሁን አንሱና እንዲበሉ እኔ በሉ የማንም ጌታ አይደለሁም። ኢየሱስ ግን በእኔ ላይ ጌታ ነው። ዘ ፖይንት። እዚህ ቤት ሰው ሁሉ የእሱ ባሪያ ነው። በማንም ጫማ ስር ማንም መውደቅ የለበትም። ከፍቅር በስተቀር ዕዳ አይኖርባችሁ ይላል። አንድ ጌታ ነው ያለን እና የመንፈስን አንድነት የምንጠብቀው ለምንድን ነው? እሱ ይህ አንድነት የዚህ ጌታ ስለሆነ። አምስተኛ ነገር ልንገራችሁ። አንድ እምነትና አንድ ጥምቀት አለን ይላል። እኔ በጴንጤው ማህበረሰብ ዘንድ በጣም የሚያስገርመኝ ነገር ልክ ከዚህ እምነት ውጪ ካሉት ሰዎች ጋር እንደምንለያይ እዚህም ውስጥ እንደዛው ነን። ከሙስሊሞች ጋር የተለየ እምነት ነው ያለኝ። ከኦርቶዶክሳውያን ጋር የተለየ እምነት ነው ያለኝ። ከካቶሊክ ጋር የተለየ እምነት ነው ያለኝ። ስለዚህ እዚህ ቤት ላለ ሰው እንደምሆነው ልሆን አልችልም። በጭራሽ ሊሆን አይችልም። በጣም በሚያሳዝን ሁኔታ ብዙ ሰዎች ጓደኝነቶቻችን እንኳን ያሉት ክርስቲያን ካልሆኑ ሰዎች ጋር ነው። በጣም የልብ ሰዎቻችን፣ በጣም ወዳጆቻችን ጌታን የማያውቁ ሰዎች ናቸው። በቤተ ክርስቲያን ውስጥ አንድ ላይ አይደለንም። ስንት ሰዎች ናችሁ እዚህ ቤት የምትደዋወሉ ከእሑድ ውጭ? እንዴት ነሽ እህቴ የምትባባሉ? ሰው ምን ልትሰሩ ነው የምትመጡት እዚህ ቤት? ዘመዶቼ እሑድ ምን ልናደርግ ነው የምንመጣው? በፍጹም እኮ ልክ አይደለም።
ከሰኞ እስከ ዓርብ እኔ ወንድሜን ፈልገዋለሁ ወይ? አሜሪካን ሀገር የገባ አንድ የተረገመ አሳሰብ አለ። ፓስተሩ ነው ሰው ከቸርች ሲቀር መደወል ያለበት። ኧረ እባክህ፣ የት ጋር ነው የተጻፈው? የት ጋር ነው የተጻፈው? የት ጋር ነው የተጻፈው? አንተ ነህ መደወል ያለብህ ወንድም ጋር። አንቺ ነሽ መደወል ያለብሽ ወንድምሽ ጋር። ስታጭው ካጠገብሽ የት ሄደ ልትል የሚገባው አላየውህም? ዛሬ ቤተ ክርስቲያን አልነበርክም? የእግዚአብሔርን ቃል ስንሰማ ምን ሆነሃል? This is Christianity. This is Christianity. ይሄንን እንድትኖሩ ለምናችኋለሁ። አንድ እምነት ነው ያለን። አንድ ጥምቀት ተጠምቀናል ወደ ክርስቶስ አካል ሁላችን። በዚህ ምክንያት የመንፈስን አንድነት በጣም ይገርም። በሁላችን የሚሰራ ስንት አባት አለ? አንድ አባት። የአንድ አባት ልጆች የማይጠያየቁ የአንድ አባት ልጆች የማይጠያየቁ፣ የአንድ አባት ልጆች የማይተማመኑ፣ የአንድ አባት ልጆች አንዱ ስለሌላው ግድ የማይሰጠው፣ የአንድ አባት ልጆች አንዱ ስለሌላው የማያመጥበት። የኔ ወንድሞችና እህቶች ይሄ ያለንበት ዘመን የመጨረሻው ዘመን ስለሆነ ነገሮች በጣም እየፈጠኑ ስለሆነ መጽሐፍ እንዲህ ብሎ ይናገራል። በመጨረሻው ዘመን በብዙዎች ዘንድ ፍቅር ምን ያደርጋል ይላል? የዛ ትንቢት መፈጸሚያ ከመሆን እግዚአብሔር ይጠብቃል። እየተናገርን ይላል በመጨረሻው ዘመን እንደዚህ ይሆናል እያል እዛ ውስጥ ከመግባት እግዚአብሔር ይጠብቃል። መጽሐፉ ይህን ያስተምራል። ወደ ሁለተኛው ነጥብ እንለፍ። በዚህ ልክ ይህንን ህይወት ለመኖር የተጠራንለትን ጥሪ ለመኖር ምን ያስፈልገናል ያላችሁ እንደሆነ የአገልግሎት ስጦታዎችን በመቀበል መኖር ነው። እነዚህ የአገልግሎት ስጦታዎች ምንድን ናቸው? ሐዋርያነት፣ ነቢይነት፣ ወንጌል ሰባኪነት፣ እረኝነት፣ አስተማሪነት። እነዚህም በዝርዝር ማክሰኞ ስለማስተምር አሁን ስለነሱ አላወራም። የተሰጠበትን ምክንያት ወይም ምንጫቸውን ግን ልነግራችሁ ፈልጋለሁ። ይሄ ስጦታ ለቤተ ክርስቲያን ዝም ብሎ ሰዎች ተሰብስበው አምጥተው የሰጡት ነገር አይደለም ነው የሚለው መጽሐፍ። ሐዋርያው ቅዱስ ጳውሎስ በኢየሱስ ክርስቶስ ሞት፣ መነሳት፣ ከዚያስ መሄድ ወደ አባቱ መክበር ጋር የተያያዙ ናቸው ይላል። የዚያ ውጤት ናቸው ይላል። ዘመዶቼ አንድ ሰው በቤተ ክርስቲያን መጋቢ ሲሆን መጋቢውን አንድ 6-7 ቀን ስታርባክ ጋብዞ ፓስተርዬ ምናምንዬ ብሎ አይደለም መምጣት ያለበት። እግዚአብሔር ለዚህ ነገር እንደጠራው ይሄን ሰውዬ ደግሞ እግዚአብሔር ለቤተ ክርስቲያን እንደሰጠው ማወቅ አለብን። እና እነዚህ ስጦታዎች በቤተ ክርስቲያን ምን ሆን አለባቸው? መገለጥ አለባቸው። እነዚህ ስጦታዎች ምን አይነት ናቸው? ሰዎች ናቸው። እግዚአብሔር ለቤተ ክርስቲያን ሐዋርያ የሚባል ሰው ሰጥቷል። እግዚአብሔር ለቤተ ክርስቲያን ነብይ የሚባል ሰው ሰጥቷል። እግዚአብሔር ለቤተ ክርስቲያን ወንጌል ሰባኪ የሚባል ሰው ሰጥቷል። እግዚአብሔር ለቤተ ክርስቲያን እረኛ ወይም መጋቢ የሚባል ሰው ሰጥቷል። እግዚአብሔር ለቤተ ክርስቲያን አስተማሪ የሚባል ሰው ሰጥቷል። እዚህ ቤት ውስጥ እነዚህ ሰዎች ተፈልገው መገኘት አለባቸው። ይሄንን አገልግሎት መጠቀም አለብን። ይሄንን አገልግሎት ወደ ብርሃን እንዲወጣ ማድረግ አለብን። መቼ ያላችሁ እንደሆነ መጀመሪያ ላይ ያወራሁት ነገር ካለ የመንፈስ አንድነት የሚባል ነገር ካለ የተሰጠው ለአካሉ ስለሆነ እነዚህን ማመን፣ እነዚህን መቀበል በጣም አስፈላጊ ነው። አውቃለሁ ጽንፍ እንዳለ በዚህ ዘመን አንዳንድ ሰዎች መጽሐፍ ቅዱስ ካኖን ስለተደረገ እነዚህ ስጦታዎች አያስፈልጉም ይላሉ። የት ጋር ነው የተጻፈው? አንድ ጥቅስ ጉልበተኛ ቴዎሎጂያንስ አሉ ሊጠመዝዙት የሚሞክሩ። አንድ ጥቅስ የለም። አንድ ጥቅስ። ምን አይነት ሐዋርያት አሉ? እንዴት አይነት ሐዋርያት አሉ? እርሱን መነጋገር ይቻላል በእግዚአብሔር ቃል መሰረት። ግን ድፍጥጥ አድርጎ የሉም። መጽሐፍ ቅዱስ ተጽፏል። መጽሐፍ ቅዱስ ተጽፎ ካለቀ በኋላ እነዚህ ስጦታዎች ይቆማሉ አይልም። ለቤተ ክርስቲያን ተሰጠ ነው የሚለው። ቤተ ክርስቲያን በምድር ላይ እስካለች ድረስ አስተማሪዎች ያስፈልጋሉ፣ እረኞች ያስፈልጋሉ፣ ወንጌል ሰባኪዎች ያስፈልጋሉ። ዱ ዩ ቲንክ በከዘራ እስከሄድ ድረስ እዚህ ቆሜ መስበክ ያለብኝ ይመስላችኋል?
እናንተ ሁዱድ እየመጣችሁ እየሰማችሁ ከዛ ነው እዚህ ቆሜ ሁሌ እናንተን መስበክ ያለብኝ? እንደዚህ እንዳታስቡ ወንድሞችና እህቶች፣ እንደዚህ እንዳታስቡ። መቼ ነው እኔ ውስጥ ያለ ነገር የሚገለጠው ብላችሁ ማሰብ አለባችሁ። ይሄ የምትሰለጥኑበት ቦታ ነው፣ የምትዘጋጁበት ቦታ ነው። ከዚያስ ወደ ስራ የምትገቡበት። እነዚህ ስጦታዎች የተሰጡበትን ምክንያትና ዓላማ ማወቅ ያስፈልጋል። ሐዋርያው ቅዱስ ጳውሎስ እንዲህ ብሎ ይናገራል። እነዚህ ስጦታዎች የተሰጡበት ምክንያት አንድ፣ ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኘው ምን እንድንመጣ? አንድነት። ዋው! ሁላችን የእግዚአብሔርን ልጅ ምን በማለት? በማመንና በማወቅ ኢየሱስ ክርስቶስን በማመን ከዚያስ ስለ ኢየሱስ ክርስቶስ ሳውንድ ዶክትሪን መጽሐፍ ቅዱስ በሚለው ልክ ኢየሱስ ክርስቶስን ተገንዝበ ነው አምነ ነው። ከዚያስ ከዚህ የሚመነጭ አንድነት። እነዚህ ስጦታዎች ለቤተ ክርስቲያን የተሰጡት ለምንድን ነው? እሱ ወደዚህ አንድነት ሁላችንን ለማምጣት። ሁለተኛ ነገር ይናገራል ሐዋርያው ቅዱስ ጳውሎስ እነዚህ ስጦታዎች የተሰጡበትን ቅዱሳንን ሁሉ ለአገልግሎት ለማዘጋጀት። ዛሬ አንድ ነገር ኦፊሻሊ ነግራችኋለሁኝ፣ በደንብ ስሙኝ፣ በፈለጋችሁት መስመር ተረዱት። እዚህ ቤት ውስጥ ተቀምጣችሁ ለአገልግሎት እኔም ማላዘጋጃችሁ ከሆነ፣ ለአገልግሎት ማላስነሳችሁ ከሆነ ይሄን ቤት ለቃችሁ መሄድ አለባችሁ። እረኛ ከሆንኩኔ መጋቢ ከሆንኩኔ መሆን ያለበት ይሄ ነው። አንቺ ወደ አገልግሎት መምጣት አለብሽ። አንተ ወደ አገልግሎት መምጣት አለብህ። ከሆንኩኔ እረኛ ከሆንኩ እንጂ እሁድ መጥተህ እዚህ አስራት ሰጥተህ መባ ሰጥተህ የምትመላለስ ታካሚ ኖ አይል መጽሐፍ ኖ። በዚህ ጊዜ እዚህ ላይፍ ላይ እየተናገርኩ ስለሆነ አገልጋዮች ሆናችሁ ሰዎች እንድትሰሙ ይፈልጋል። ተመላላሽ አስራትና መባ ከፋይ በቤተ ክርስቲያን ልናጠራቅምለት ጌታ አልጠራንም። አንዳንድ ሰዎች በመካከላቸው አቅም ያላቸው ሰዎች ሲያዩ ይደነግጣሉ። አረ ያስነሳችሁ ጩሁና አሜን በሉ እስኪ። አንዳንዶቻችሁ ተመችቷችኋል። የአባልነት የሚባል በሽታ እግዚአብሔር ከላያችሁ ላይ ይስበረው። እኔ እኮ በጣም ነው የሚገርመኝ። አሁን ያለ ክርስቲያን እኮ በጣም ነው የሚገርመኝ። እኔ በዳንኩበት ዘመን ዘመዶቼ ጸሎት ቤት ዝግ ነው። በየቱ ስንጸልይ ሁላችን ጆሮአችንን አቁመን የምንጠብቀው ትንቢት አለ። ለሥራ እፈልግሃለሁ የሚል ሁላችን ጆሮአችንን አቁመን እና ያ መልእክት ሲመጣ አቤት ጌታ ለሥራው ፈለገኝ። በተሰበረ ጫማ እየሄድን ማለት ነው። ቀይ ምንጣፍ በማይነጠፍበት ዘመን ማለት ነው። ፓስተርዬ የተቀባው ምናምን በማይባልበት ዘመን ማለት ነው። ዘይትና ውሃ በማይሸጥበት ዘመን ማለት ነው። ምንድን ነው የሚርባችሁ? ተልሚ ምንድን ነው የሚርባችሁ? ምንድን ነው ውስጣችሁ ያለው ረሃብ? የሆነ ቢዝነስ ሰርቶ የሆነ እንትን አድርጎ መሞት ማንም ሰው ያደርገዋል። ይሄንን እግዚአብሔርን ማገልገል ግን ማንም ሰው ከመሬት ተነስቶ ሊያደርገው አይችልም። ጸጋ ያስፈልገዋል፣ ጥሪ ያስፈልገዋል፣ መንፈስ ያስፈልገዋል። ማንም ሰው ሊያደርገው አይችልም። አንተና እኔ የምንለመንበት፣ አንቺና እኔ የምንለመንበት። ዋው ዋው! ማንን ማገልገል? ትልቁን እግዚአብሔርን አገልግዬ ቢርበኝ ምን አለበት? እዚህ ሆዳም ሀገር መተን በጣም አሁን የሚያሳስበን እዚህ ሀገር ያሉ ሰዎች መታገስ የማይችሉት ነገር ሆዳቸውን ነው። ይህን ማስረጃ ከፈለጋችሁ ምንድነው ስቶር ይመጣል ሲባል ወደ ሱቅ ሂድና ሂዱ እዩ። እኔ የት ሆነው ሊበሉት እንደሆነ አላውቅም። ሱቁም ባዶ ያደርጋሉ። በቃ ሰብስበው ይዘው ሄደው ይገባሉ። በዛ ማይንድ ነው የምንኖረው። እግዚአብሔር ይሄንን እርግማን ከላያችን ላይ ይስበረው።
ሆዳችን እንዴት አምላካችን ይሆናል? እኛ መስቀል ላይ ሞቶ ያዳነ አምላክ አለን። እኛ ሞትን ያሸነፈ አምላክ አለን። እንዴት መብላት የኛ አምላክ ይሆናል? ከተኖረ ለእግዚአብሔር ይኖራል። ጩና አሜን በል እስኪ። እግዚአብሔር እለምናችኋለሁ ይላል ጳውሎስ። ይሄ ዋና ነገር። ወደ ሶስተኛው ቶሎ እንለፍና እንጨርስ። በእንዲህ አይነት ሁኔታ ስንኖር፣ ለተጠራንለት ጥሪ ስንኖር የሚያስፈልገን ነገር ምንድን ያላችሁ እንደሆነ በመንፈሳዊ እድገት ውስጥ መኖር ነው። አምና እንደነበርከው፣ አምና እንደነበርኩት፣ አምና እንደነበርሽው እንዴት ትኖራለህ? እንዴት ትኖራለህ? አያስጠላችሁም? እምላችሁ በጣም ባልወደውም እኛ ቤት አንድ ባህል አለ። ሚስቲቱ የሆነ ቤቱን የሆነ ነገር ታደርገውና 3 ወር ይቆያል። እኔ ግድ የለኝም ዝም ነው የምለው፣ 6 ቢሞላው 3ኛው ወር ላይ ሰለቸኝ ይሄ ነገር፣ ወደዛ መሄዳል፣ ይሄኛው መውጣት አለበት፣ ይሄም መግባት መለወጥ within 3 months። አንዳንዱ 13 ዓመቱ ነው ቸርች፣ አሁንም አኩራፊ ነው፣ ምንም መለወጥ አያስብም። አሁንም የቸርች አባል ነው፣ ምንም አያስብም። ለእናንተ ሰዎች ምን እየሆናችሁ ነው? ከዛ ልጆቹ እንዲድኑ፣ ልጆቹ ዓለም እንዳይወስዳቸው አንተ ተለወጥ። ምን አይተው እንዲቀሩ ትፈልጋለህ? ዓለም በሚገርም ፍጥነት እየተለወጠች ነው ያለች፣ በሚገርም ፍጥነት። ሰሞኑን አንድ ነገር ለመፈተሽ ጥረት ሳረግ ነበረ፣ ስለ ለውጥን ዲፋይን የሚያደርጉበት ቃል አጥተዋል። ከፍጥነቱ የተነሳ ለውጥን ዲፋይን የሚያደርጉበት ቃል አጥተዋል፣ ከፍጥነቱ የተነሳ። እዚህ ዓለም ውስጥ እየኖሩ አንድ ቦታ ላይ ስታክ አድርጎ ልጆቹ የሚኖሩበት ዓለም በዚህ ፍጥነት የሚሄድ ዓለም ነው። እኔ በየዕለቱ ህይወት ሊያዩብኝ ይገባል። በመንፈሳዊ እድገት መኖር ያስፈልገኛል። ለምን? በመንፈሳዊ እድገት የሚኖሩ ሰዎች የመጀመሪያው በትምህርት ነፋስ አይወሰዱም። የመጣው የትምህርት ነፋስ ሁሉ ጠራርጎ ይዟቸው አይሄድም። ሁለተኛ ነገር ልንገራችሁ፣ የሰዎች ረቂቅ ተንኮል አያስታቸው። ቸርች ውስጥ በጣም አደገኛ ሰዎች እንዳሉ ታውቃላችሁ። አደገኛ ሰዎች፣ ተንኮለኞች፣ የእግዚአብሔርን ስራ ማበላሸት የሚፈልጉ፣ ለወንድማችሁ ያላችሁን ቅን አመለካከት ማበላሸት የሚፈልጉ፣ ለእህታችሁ ያላችሁን ቅን አመለካከት ማበላሸት የሚፈልጉ መርዘኛ ጭንቅላት፣ መርዘኛ ምላስ ያላቸው ሰዎች አሉ። ከመስመር ያወጧችኋል። በቅንነት እየተገለገላችሁ ስትሄዱ እምልህ ፓስተር ታሪኩን እኮ ስለማታውቀው ነው እንጂ እኔ አውቀዋለሁኝ፣ 5 ዓመት አብረን ቆይተናል፣ አንተ ሰሞኑን የመጣኸው ግን ትንሽ ጠንቀቅ በል ይላሉ ሰዎች። ሪሊ ከዛ ሰው ይደነግጣል። ነው እንዴ? ይደውልልኝ ከነበረ ያቆማል። ከዛ ደውዬለት የት ጠፋህ አንተ ምናምን ሰው አለሁ ፓስተር አለሁ። ውሸቱን ነው። የለም ውሸቱን ነው። ሳትኖሩ አለሁ አትበሉ። ቢጄኒውን ወንድሞችና እህቶች፣ ስፒሪቹዋሊ መቹር ስናረግ ግን ለምንድነው ይሄን ይነግረኝ ይላል፣ እንገጸዋለን። ለምንድነው ስለ ወንድሜ አእምሮዬን የምታበላሸው? ለምንድነው ስለ እህቴ? አሁን ለእሱ ፊት ይሄን ልትናገር ትችላለህ? እኔ ያን ነገር ላበረታታችሁ። የሆነ ሰው መጥቶ ስለሆነ ሰው ሲነግራችሁ እሱ ፊት ይሄን መናገር ትችላለህ በሉት። እሱ ፊት ይሄን መናገር ትችያለሽ? እሷ ፊት በሏቸው። እናቴ ድሮ ምን ትል ነበረ? ሌባ ካላሉት አያርፍም ትላለች። ይሄ በጣም ኢምፖርታንት ነገር። ልትናገር ትችላለህ ሴት ፊት ይሄን ስለ እሷ የምትነግረኝን?
በቃ መርገጫ የለውም ያኔ። አይ እኔ ምናምን ሲል አሉባልታ ነው ይሄ እና ደግሞ እንድታቀው ነግረዋለሁኝ ማለት አለባችሁ። ያኔ ምን ይጠፋል ያላችሁኝ እንደሆነ ሚስጥር እየተባለ ጉባኤ የሚበጠብጥ አሉባልታ ይጠፋል። የሰዎች መንፈስ ንጹህ ይሆናል፣ ንጹህ ይሆናል። እናስ በቃ በዚህ ተንኮል መስራት ያልቻሉ ሰዎች ማንም ሳይነካቸው እዛ በሩ ጋር መቀመጥ ይጀምራሉ። ከዛ በዛው ይሄዳሉ። ገላገለን። ማይለወጡ ከሆነ ምን ያደርጉልናል? ጌታን የማይቀበሉ ከሆነ ካልዳኑ ምን ይሰራሉ? ይውጡና መንገድ ላይ ሄደን እንደገና ስብከን እናመጣቸዋለን። መንፈሳዊ ብስለት በጣም የሚያስፈልገን ለምንድን ነው ያላችሁ እንደሆነ እውነትን በፍቅር መናገር እንድንለምድ። እውነት የሌለበት ፍቅር የእግዚአብሔር ፍቅር አይደለም። ለወንድምህ እውነቱን መናገር አለብህ። ለእህትሽ እውነቱን መናገር አለብሽ። እኔ እዚህ ክርስቲያኑ ማህበረሰብ መካከል የሚያስገርመኝ ነገር አለ። አንጀታቸው ርር ብሎ በሽቀውበት በሰው ጌታ ይባርክ፣ ጌታ ይባርክ ኖ አይባልም። አቃጥለኸኛል ነው የሚባለው። እንደሱ ነው የሚባለው፣ እንደሱ ነው የሚባለው። አቃጥለሽኛል ነው የሚባለው። ጌታ ይባርክ። እግዚአብሔር ከሰማይ ዋ ምን አይነት ሸንጋይ ሰው ነው ይላል። ምን አይነት ሸንጋይ ሴት ናት ይቺ! አንጀቷ ርር ብሎ ጌታ ይባርክሽ ትለ አይባርክም እግዚአብሔር። እሷንም አይባርክም፣ አንቺንም እንደ መንፈሳዊ ሰው አይቀበልም። መጽሐፉ እሱ ነው የሚለው። አንዳች ነገር በወንድም ላይ ቢኖርህ መስዋዕትን ቁጭ አርግና መጀመሪያ ከእሱ ጋር ዲስከስ አርግ፣ ተነጋገር፣ ጨርስ፣ ፍታ ነው የሚለው። አርቲፊሻል ህይወት አትኑሩ ዘመዶቼ። አርቲፊሻል ምግብ በልተን አርቲፊሻል ኑሮ ኖረን እንዴት ይቻላል? አትሊስት አርቲፊሻል እነሱ ያበሉናል፣ እኛ ኦርጋኒክ መኖር አለብን። ምክንያቱም ህይወታችን ከዚህ ስለሚቀዳ። ጄኒውን ሁኑ ዘመዶች። ግን ይሄ የሚሆነው መቼ ነው? ስፒሪቹዋሊ መቹር ስታረጉ፣ ስታድጉ፣ ስትበስሉ እውነትን በፍቅር ታወራላችሁ። በነገር ሁሉ ወደ ክርስቶስ ማደግ ይሆንልናል። ምን ስናደርግ? መንፈሳዊ ብስለት የሚባል ነገር በህይወታችን ሲመጣ። የመጨረሻ ነገር ልንገራችሁና ላብቃ። እርስ በርስ ተያይዘን፣ እስቲ ተናገሩ ከኔ ጋር፣ ተያይዘን በሉ እስቲ። የየራሳችንን ስራ እየሰራን እናድጋለን። ቅዱስ ቃሉ ምን እንደሚል ተመልከቱ። ይውላችሁ ቁጥር 16 ላንብብላችሁ። ከእርሱ የተነሳ ይላል፣ ከእርሱ የተነሳ አካል ሁሉ እያንዳንዱ ክፍል፣ የማይሰራ ኦርጋን የለም። እያንዳንዱ ክፍል ፈንክሽን እያደረገ ለምን? ማንም ለማንም እንቅፋት አይደለማ። ማንም ለማንም እንቅፋት አይደለም። አንደኛው ብልት ሲሰራ ሌላኛው እጁን አጣምሮ ይረዳል። የአንዱ ብልት መንቀሳቀስ ሌላኛውንም ስለሚያንቀሳቅሰው እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ እየተጋጠመ፣ ይሄ ጅማት ምንድነው? እሱ ያ የእግዚአብሔር ፍቅር። በዚህ እየተጋጠመ እየተያያዘ ያድጋል ይላል። መቼ ነው ወደዚህ የምመጣው? በመንፈሳዊ ህይወቴ ሳድግ። በመንፈሳዊ ህይወታቸው ያደጉ ሰዎች ከወንድሞቻቸውና ከእህቶቻቸው ጋር በፍቅር ምን ይሆናሉ? ይገጥማሉ። ክርስትና አንድ የታወቀ ሃይማኖት መሪ የመሰረተው ሃይማኖት ጨርሶ አይደለም ዘመዶች። እግዚአብሔር ከሰማይ ያቀረበላቸውን የምህረት ጥሪ የተቀበሉ ሰዎች ስብስብ። ዳትስ ቸርች ኤክሊሺያ፣ ዳትስ ቸርች። ይህን ጥሪ የተቀበሉ ሰዎች ለጥሪያቸው የሚመጥን የሚገባ ህይወት እንዲኖሩ ኃላፊነት አለባቸው። እንዴት ይኖሩ? አንድ ጥሪያቸውን በመረዳት፣ ሁለት የመንፈስን አንድነት በመጠበቅ፣ ሶስት የአገልግሎት ስጦታዎችን በአግባቡ በመጠቀም፣ አራት በመንፈሳዊ ብስለት ውስጥ በመመላለስ
ለጥሪያቸው የሚገባውን ህይወት ሊኖሩ ይገባቸዋል። አሜን። ቆመን እንጸልይ።